ሆሴ ሪል ስቴት የቦሌ ግርማ ሞገስ የሆነው በቦሌ መድኃኔ ዓለም ከሸገር ሕንፃ ጎን እየገነባ ያለውን የቅንጦት አፓርትመንት ነው ይላል። ሁሉም ቤቶቻችን ሕጋዊ ካርታ ያለቀላቸው በመሆኑ ለቀሩን ጥቂት ቤቶች የባንክ ብድር አመቻችተናል። የቤቶን ቁልፍ እጆ ላይ ያድርጉ። በ6966 ወይም በሞባይል ስልካችን 0902222225 ላይ ይደውሉ። ሆሴ ሪል ስቴት ከቃል በላይ። ይህ አዋዜ ሰበር ነው። የአረብና ሙስሊም ሀገራት መሪዎች አስቸኳይ የዶሃ ስብሰባ እስራኤል የሐማስ መሪዎችን ለመግደል ዶሃ ውስጥ የወሰደችውን እርምጃ የፈሪ ጥቃት ሲል አወገዘ። ነገር ግን ምንም አይነት ተጨባጭ እርምጃ ለመውሰድ ቃል ሳይገባ ተበተነ። አልጀዚራ እንደዘገበው። አልጀዚራ ሲዘግብ የሰላጤው የትብብር ምክር ቤት ግን በምህጻረ ቃል ጂሲሲ ጋልፍ ኮኦፕሬሽን ካውንስል የጋራ የመከላከያ ሜካኒዝም ለማንቀሳቀስ ቃል ገብቷል ብሏል። የምክር ቤቱን ስብሰባ የከፈቱት የኳታሩ ኤሚር ሼክ ታሚም ቢን ሐማድ አልታኒ የእስራኤል የጦር ጀቶች ከቀይ ባህር ዳርቻ ሆነው የወነጨፉባቸውንና ዋናው የሐማስ ተደራዳሪ ጎልማሳ ልጅን ጨምሮ 6 የሐማስ አባላትን በመግደል ሉዓላዊነታቸውን የደፈጠጠውን እርምጃ ዓይን ያወጣ ከዳተኛ የፈሪ በትል ሲሉ ስድብ አውርደውበታል። የሰላጤው ምክር ቤት አባላት ባህሬን፣ ኩዌት፣ ኦማን፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ናቸው። አልታኒ በመክፈቻ ንግግራቸው የሀገሬ ርዕሰ ከተማ ዶሃ እንግዶች የሆኑት የሐማስ መሪዎች ቤተሰቦች መኖሪያ ለመሰሪ ጥቃት ተጋልጧል ብለዋል። ለጥቂት ከሞት የተረፉት ምናልባትም የቆሰሉት የሐማስ መሪዎች የጦር ጀቶቹ ፍላጻ የዘነበባቸው አሜሪካ ደገፍ የተኩስ አቁም ሐሳብ ላይ በመወያየት ላይ ሳሉ ነበረ። በጥቃቱ ከፍተኛ ውርደትና መናቅ የተሰማቸው ኤሚር ሼክ ታሚ ሲናገሩ ኃይል፣ እብሪትና ደም አፍሳሽነት የተጣባው የእስራኤል መንግሥትን እብደት አንድ ነገር ለማድረግ ተጨባጭ እርምጃዎች ያስፈልጋሉ ብለዋል። እስራኤል የተደራዳሪዎቹን አንገት ፍለጋ መተኮሷ ሰላምን የምትፈልገው ከአንጀቷ እንዳልሆነ ያሳብቅባታል ብለዋል። የአገራቱ የትብብር ምክር ቤት እንዳወሳው ያላቸውን ወታደራዊ አቅም አቀናጅተው የሰላጤው የመከላከያ አቅም የተባለ ወታደራዊ ጡንቻ ለማፈርጠም ተነጋግረዋል። ለዚህም ተፈጻሚነት ከኤሚሬቶችና ንጉሶች ስብሰባ በኋላ የቡድኑ የተዋሃደ ወታደራዊ እዝ ስብሰባ እዛው ዶሃ ውስጥ ቀጥሎ ይካሄዳል ተብሏል። ወደፊት አልጀዚራ እንደሚነግረን የሰላጤው አገራት የጋራ መካች ኃይል የኔቶን አንቀጽ 5 መርህ የቀዳ ይሆናል። እስራኤል ከመካከል አንዱ አገር ውስጥ ጥቃት ብትፈጽም አገራቱ ማለትም ባህሬን፣ ኩዌት፣ ኦማን፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ኃይልና ጉልበታቸውን አስተባብረው ሲያበቁ እንደ ንብ እስራኤል ላይ ይረባረባሉ ማለት ነው። በእስራኤል የጳጉሜ 4 ያልተጠበቀ አስደንጋጭ ጥቃት ቁጣቸው ያልበረደላቸው የኳታሩ ኤሚር የሰላጤው ሸሪኮቻቸውን ሲያስጠነቅቁ ጎበዝ፣ እስራኤል በግዛቱ ላይ የመስፋፋት ራዕይ እንዳላት አውቀን እንንቃ ብለዋል። ወገኖቼ፣ ሊባኖስ፣ ሶርያና የመንን እየተመላለሰች የምትወግረው ለጤና አይደለም ሲሉም አክለዋል። ከሶርያም መሬት ነክሳ እንደያዘች ነው ከደቡብ ሊባኖስስ መትወጣች ብለዋል ተሰብሳቢዎቹ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሉ ሼክ ተሚም ሲቀጥሉ መላ የአረብ ግዛትን የእስራኤል የተጽዕኖ ክልል ለማድረግ ያልማል። ይሄ አደገኛ ቅዠት ነው ብለዋል። ያም ሆኖ ለጊዜው እስራኤልን ወዲያውኑ የሚበቀላት ፖለቲካዊም ሆነ ኢኮኖሚያዊ እርምጃዎች አልወሰዱባትም። የሰላጤው የትብብር ምክር ቤት ዋና ጸሐፊ ጃሲም መሐመድ ግን የብቻቸውን መልእክት አስተላልፈዋል። ፕሬዚደንት ዶናልድ ትራምፕ ሆይ እባክዎ የቅርብ አጋሮን እስራኤልን የያዙልን ብለዋል። የአሜሪካ ስትራቴጂክ አጋሮቻችን ሆይ
እስራኤል ይህን ባህሪዋን እንድታቆም ተጽዕኖአችሁን እንድታሳድሩባት እንጠብቃለን፣ አምርረን የምንጠብቀው ብለዋል። አልጀዚራ ሲጽፍ ብዙ የኃይል እርምጃዎች በስብሰባው ላይ ታሳቢ ቢሆኑም የመሪዎቹ የመጨረሻ መግለጫ ግን በአብዛኛው የያዘው ውግዘትና የትግል አንድነት ቃል ኪዳን ብቻ ነው ብለዋል። የቱርኩ ፕሬዚደንት ጣይብ ኤርዶጋን እስራኤል ላይ የኢኮኖሚ ጫናና እንዲሁም በሕግ እንድንጠይቃት የሚል ጠንካራ ሐሳብ አቅርበው ነበር። የግብፅ አቻቸው አብደልፈታህ አልሲሲ በበኩላቸው መልእክት ማስተላለፉ የወደዱት በቀጥታ ለእስራኤል ሕዝብ ነበረ። ለእስራኤል ሕዝብ የምላቸው አሁን እየሆነ ያለው ነገር ያለውን የሰላም ስምምነት የሚሸቅብ ነው፣ መዘዙ አስከፊ ይሆናል ብለዋል። ፓኪስታን በወገኗ የተባበሩት መንግሥታት ድርጅት እስራኤልን ከአባልነት እንዲያገላትና የአረብ እስላሚክ ሀገራት የጋራ ግብረ ኃይል እንዲቋቋም ጠይቀው ነበረ። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ ግብረ ኃይሉ የእስራኤልን ተስፋፊነት ዕቅዶች በሩቁ የሚያኮላሽ ውጤታማ እርምጃዎች መተለም አለበት ብለው ነበረ። የማሌዥያው ጠቅላይ ሚኒስትር ኢብራሂምም በወገናቸው ውግዘቶች ሚሳኤሎችን አያቆሙም፣ መግለጫዎች ፍልስጤምን ነፃ አያወጡም ብለዋል። ስለዚህ እስራኤል ላይ ጥብቅ ማዕቀብ እንጣል፣ ዲፕሎማሲያዊና ንግድ ግንኙነቶችን ሁሉ እናቋርጥ ብለው ነበረ። የኢራኑ ፕሬዚደንት ማሹድ ፔዜሽኪያንን በተራቸው እስራኤል ያልደፈጠጠችውና ያልጣሰችው የአረብና እስላማዊ ሀገራት ሉዓላዊነት የለም፣ ምክንያቷም የታወቀ ራሴን መከላከል የሚል ነው ብለዋል። ስለዚህ አብረን እንጋፈጣት ብለዋል። በሮም ዩኒቨርሲቲ የዓለም አቀፍ ጉዳዮች ረዳት ፕሮፌሰር አንድሬ ዴሲ የዶሃው የመሪዎች ስብሰባ በቃል ደረጃ ሲታይ ቃናው ቀይሯል፣ የአስተሳሰብ ለውጥ ታይቷል፣ ተግባራዊ እርምጃ ግን ሊከተለው ይገባል ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህ በእንዲህ እንዳለ የሐማስ መሪዎችን አሳዶ ለመግደል እስራኤል ባላት አቋም አሁንም በየትኛውም እነሱም ባቀፈ አገር ውስጥ እርምጃ ትወስዳለች ሲሉ በአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ፊት ተናግረዋል። ይሁንና ፕሬዚደንት ትራምፕ ትናንት ሰኞም እስራኤል ኳታርን ዳግመኛ አትመታም ብለዋል። ውጭ ጉዳይ ሚኒስትር ሩቢዮ የአረብ ሙስሊም አገራት ጉባኤ ተሳታፊዎች እግራቸው መውጣቱን ተከትለው በዛሬው ዕለት ማምሻው ላይ በጓሮ በር ዶሃ ቤተ መንግሥት እንደሚገቡ ይጠበቃል። ኢሳያስ እንግዲህ የተጠበቀ ስብሰባ ነው። ከዶሃ ላይ እስራኤል የሐማስ መሪዎችን ለመግደል ባደረገችው ሙከራ ምክንያት የተጠራ ስብሰባ ነው። እንደሰማኸው የሰላጡ ሀገሮች ለብቻቸው እነዚህ የአረብ የሰላጡ ሀገራት ለብቻቸው የጋራ የመከላከያ ሜካኒዝም ለመፍጠር ወይም የጋራ ወታደራዊ እዝ ለመፍጠር ተስማምተዋል። ይህንን እንግዲህ ለማዳበር የጦር ጄኔራሎቻቸው ደግሞ ለጥቀው ዶሃ ላይ ይሰበስባሉ ማለት ነው። እንደሰማኸው የኔቶን አንቀጽ 5 ባህሪ የያዘ ወታደራዊ ዣንጥላ ነው የሚሆነው እና አንዱ ሀገር ተጠቅቻለሁ፣ በእስራኤል ጥቃት ፈጽሞብኛል ብሎ ካመነ ያው ከእስራኤል ውጭ በዚህ ደረጃ የሚያነሱት የለም። በእስራኤል ላይ በጋራ መዝመትን መሰረት ያደረገ ነው። ዓለም ያስኬዳል ወይ? አሁን ለምሳሌ ያክል የአውሮፓውን ብንመለከት አውሮፓና አሜሪካ በአንድ ላይ በመጣመር ኔቶን መፍጠር ችለዋል። በእርግጥም የኔቶ የትኩረት አቅጣጫ 100% ሊባል በሚችል መልኩ ሩሲያ ላይ ያነጣጠረ ነው። ወደ መካከለኛው ምስራቅ ወይም የባህረ ሰላጤው ጋር ስንመጣ ግን እስራኤልን ፎከስ በማድረግ የሰላጤው ሀገራት የራሳቸው የሆነ ልክ እንደ ኔቶ የራሳቸው የሆነ ሰራዊት በማቋቋም እስራኤል ላይ መዝመት የሚያስችል ሁኔታዎች አሉ ወይ? ለምሳሌ አሜሪካን ብንወስድ ብዙ ጊዜ ምን ትላለች? የኔቶ አባል ያልሆኑ ግን
እንደ የኔቶ ያህል ዋጋ የሚሰጣቸው አገራት ምትላቸው አሉ። ከነዛ አገራት መካከል አንዷ እስራኤል ናት እና እስራኤል ላይ እንደዚህ አይነት ዘመቻ ማድረግ የሚቻልባቸው ሁኔታዎች አሉ ወይ? ተጨባጩን ዓለም ስንመለከተው ሆሴ ሪል ስቴት የቦሌ ግርማ ሞገስ የሆነው በቦሌ መድኃኔ ዓለም ከሸገር ሕንፃ ጎን እየገነባ ያለውን የቅንጦት አፓርትመንት ነው ይላል። ሁሉም ቤቶቻችን ሕጋዊ ካርታ ያለቀላቸው በመሆኑ ለቀሩን ጥቂት ቤቶች የባንክ ብድር አመቻችተናል። የቤቶን ቁልፍ እጆ ላይ ያድርጉ። በ6966 ወይም በሞባይል ስልካችን 0902222225 ላይ ይደውሉ። ሆሴ ሪል ስቴት ከቃል በላይ። ይሄ እንግዲህ እንደ አስተያየት ሰጪው ይወሰናል። በመጀመሪያ እነዚህ የሰላጤው መንግስታት በሚባሉት መካከል ምንም አይነት ነቅ የለም ወይ የሚል ጥያቄ ማንሳትም አዋጭነት አለው። ለምሳሌ ኳታር በቅርቡ የሰላጤው አካል መሆን የቻለች መሆኗ መዘንጋት የለብንም። እነ ሳውዲ አረቢያ ብቸኛ የመሬት ድንበር ያላት ካፌ ወደቀ ጥሬ የምታክል እጅግ ግን በጣም በነዳጅና በጋዝ ሀብቷ የበለጸገች ሀብታም ደሴት ናት እና ይቺ ሀገር ብቸኛ ከመሬት ጋር ያላት ግንኙነት ከሳውዲ አረቢያ ጋር ያላት ድንበርተኛነት ነው እና በሱኒ ሀገራት መካከል በተለይ ኳታር በምታራምዳቸው በዋነኛነት ከሳዑዲ አረቢያና ከተባበሩት አረብ ኢሚሬቶች የተለየ የፖለቲካ አካሄዷ የተነሳ ሙሉ በሙሉ አግልለዋት እንደነበር የቅርብ ጊዜ ትዝታ ነው። ሳዑዲ አረቢያ እንደውም የመሬት ድንበራቸውን ቆፍራ ጠቅላላ ኳታርን ደሴት ሙሉ ልታረጋት ነበር። ሙሉ በሙሉ ውሃ ከበብ ልታረጋት ነበር። ብቸኛ ከመሬት ጋር የሚያገናኛትን ድንበር ቆፍራ ወደ ውሃው እንዲሸሽ በማድረግ ማለት ነው። ስለዚህ ወደ እነዚህ ሀገራት የውስጥ ጉዳይ ገብተህ ስትመለከት የኔቶ አይነት አቋም ለመውሰድ የሚያስችላቸው አንድነት አለ ወይ ብለን እንድጠይቅም ያደርጋል። ለምሳሌ ኳታር በጣም በቀላል መታየት የሌለበት ነው። የሙስሊም ብራዘርሁድ የምትደግፍ ናት። የሙስሊም ብራዘርሁድ ንቅናቄ መሰረቱ ግብፅ ነው እና በዋነኛነት ሳውዲ አረቢያ ውስጥም እነዚህ ኳታር ውስጥም በጣም ወይም ደግሞ እነሱ ሃይማኖታዊ ፖለቲካ የሚሉትን በማራመድም ከፍተኛ መሰረት ያለው ነው። አሁን ይህንን እነ ሳውዲ አረቢያና ኳታር በልዩ ሁኔታ ተጋፍጠውታል። ሀገራቸው ውስጥ እንዲህ አይነት ተጽዕኖ አሁን የለም። ስለዚህ ይህን ተጽዕኖም ለመዋጋት መሰረቱን ያለበት ከግብፅም ለማጥፋት ለአልሲሲ መንግስት እውነቱን ለመናገር 10 ቢሊዮን ዶላሮች ወስደው ነው የደፉት። በየጊዜውም ግብፅን ከመደገፍ ወደኋላ ብለው አያውቁም። ስለዚህ በጣም የከረረ ጸረ የሙስሊም ወንድማማቾች ንቅናቄ ወይም ደግሞ አቋም አላቸው እነ ሳውዲ አረቢያና እነ ተባበሩት አረብ ኤሚሬቶች። በአንጻሩ ኳታር የገንዘብ ድጋፍ ታደርግለታለች፣ ሀገሯ ውስጥም በይፋ ይንቀሳቀሳል። ይሄንን ነበረ አንዱ ተያሏት ማለት ነው። አልሞክረውም ያለቻ። ሁለተኛ ደግሞ አልጀዚራ ሚዲያ፣ አልጀዚራ ሲባል እንግዲህ በእንግሊዝኛ በአረብኛ አለው እና ሀገራቸው ውስጥ በተለይ የአረብ ጸደይ የሚባለውን ንቅናቄ በዋነኛነት በአረብ ማስስ በአረብ ህዝቦች ውስጥ በከፍተኛ ደረጃ ያንቀሳቀስ የነበረ ሚዲያ ነው። እንደምታውቀው የአረብ ጸደይ ማለት በአጠቃላይ የአረብ የኖሩ አምባገነን ወታደራዊ በላቸው ንጉሳውያን እነዚህን ሁሉ ከንብሎ ሊጥል የሚችል ንቅናቄ ነበረ። የአውሮፓያኖች ቡራኬ የነበረው ማለት ነው። ስለዚህ እነ ሳዑዲ አረቢያ ራሳቸውን ተከላክለው አድነው ነው
አንድም ንቅናቄ እንዳይነሳ ማድረግ ስለቻሉ ነው። ባህሬን ላይ የነበረውን ታስታውሳለህ። ባህሬን ላይ ሳውዲ አረቢያ ስተት ብላ ገብታለች ታንክ ይዛ እና ያንን ደግሞ በእንደዚህ እንደ ሱኒ ደግሞ ምንም እንኳ አሁን በእስራኤል ዙሪያ የሆነ ተመሳሳይ አቋም ቢይዙም ኢራንንም እንደ ስጋት ነው የሚመለከቷት። ምክንያቱም ባህሬን ላይ ከፍተኛ ንቅናቄ ታደርግ የነበረችው ኢራን ነበረች። ያንን የአረብ ጸደይ የተባለ ንቅናቄን እሷ ግን ኢራን ትለው የነበረው እስላማዊ መነቃቃት ነበር የምትለው። ትክክለኛ ነገር አድርጋ ነበር የምታየው። ስለዚህ አብላጫው ህዝብ ለምሳሌ ባህሬን ሺያ ነው። ስልጣኑ ግን ሁሌም በሱኒዎች የተያዘ ነው። ስለዚህ ያን ጊዜ ኢራን በሚገባ የምትችለውን እንቅስቃሴ አድርጋለች። መንግስቱ የሱኒ መንግስት እንዲሆን ማለት ነው። ያንን ለማኮላሸት ነው፣ ኢራንን ለማኮላሸት ነው ሳዑዲ አረቢያ ባለን ትብብር ብላ ታንክ እየነዳች የገባችው ማለት ነው። ስለዚህ እንደዚህ ቀርበ እንደዚህ በአጠቃላይ ሲታይ አጠቃላይ ተመሳሳይነት ቢኖርም ውስጡን ግን በጣም ልዩነት አላቸው። ስለዚህ አሁን ያንን ያርገበግብ የነበረው ማነው? አልጀዚራ ነው። መላው የአረብ ሀገር በሚሰማው ቋንቋ በእነ ሲኤንኤን በዛ ደረጃ ግልበጣውን የህዝቡን ንቅናቄ ቁጣውን እያግለበለበ በየሀገራቱ ላይ ከፍተኛ ቋያ ነው ያቀጣጠለባቸው። ስለዚህ ዝጊ ብለዋት ነበረ ኳታርን። ይሄ የኳታር መሆኑ ታውቃለህ። አልጀዚራ የኳታር ነው እና አልዘጋችም። ስለዚህ አሁን ሪሊ አንደኛ እንደ ሰላጤው ሀገሮች እነ ኦማን፣ እነ ባህሬን፣ እነ ኩዌት አሁን ለምሳሌ ኩዌቶችን ብትመለከት ሞት ይርሳኝ ረሳሁት። የአልሳባ ይቅርታ አስታወስኩት። የአልሳባ ቤተሰብ ነው እንትኑ ንጉሳዊ ቤተሰቡ እንደ ሳውዲ አልሳውድ እንደሚባለው ወይም ቤተ ሳውድ እንደሚባለው የአልሳባ አንድ ቤተሰብ ንጉሳውያን ናቸው። አሁን ይሄን ኩዌትን አይተህ ከሆነ ሳዳም ሁሴን 3 ሰዓት ነው የፈጀባቸው መላ ኩዌትን ለመቆጣጠር ማለት ነው። ሌሎቹና ኦማን፣ ባህሬን የሚባሉት ናቸው። ስለዚህ ምን ለማለት ነው? በእነሱ መካከልም እንደ አንድ እንዲቆሙ የሚያደርጋቸው የማይለያያቸው ነገር አለው ብሎ ለመናገር እውነቴን ነው። ይህም ራሱ አስቸጋሪ ነው። ይህም ሆኖ ምን አይነት ራሱ አሁን ኔቶ ራሱ ከዚህ በፊት እኛም ሰርተነዋል አይደል? አሁን እውነት ማን ይሙት አንቀጽ 5 የሚባል ነገር እንዴት ሊሰራ ይችላል? ኢሳያስ ይኸው ፖላንድ ላይ 15 ሰው አልቦች ተኮሰች ራሽያ። እነዚህን 15 ሰው አልቦች ፖላንድ እንዲሁም ደግሞ ሆላንድ ማነች ፖላንድ ሆላንድም ተባብራት ለጋራ ሆነው መጥተው መጣል ችለዋል። እና 7 የወደቀ ይሄ ሻሂድ የሚባል ኢራን ሰራሽ ሰው አልባን የተገኘው። ቤዚካሊ ፖላንድ ተጠቅታለች አልተጠቃችም? ፖላንድ ተጠቅታለች። የአየር ክልሏ ተጥሷል አይደለም እንዴ? ይሄ እኮ ግልጽ ነው። ስለዚህ በአንዱ አባል ሀገር ላይ ጥቃት ሲፈጸም ሌሎችም አባል ሀገራት ተሰባስበው ሲያበቁ እንደ ንብ ያንን ይወሩታል ይላል አንቀጽ 5 ኔቶ። አላደረገውም። ሮማንያ በተመሳሳይ ሁኔታ የራሽያ ሰው አልባን ተከላከልኩ ብላለች። ስለዚህ ስታየው ፖላንድ ጉዳዩን ሲሪየስ አድርጋ ከኔቶ ዋና ጸሐፊ ጋር ስትነጋገር ነው የዋለችው። ከእንግሊዝ መከላከያ፣ ከእንግሊዝ ጠቅላይ ሚኒስትር፣ ከፈረንሳዩ ፕሬዚደንት፣ ከአሜሪካው ፕሬዚደንት ጋር 2 ነው መሰለኝ በስልክ ጠብቂ ተባብለው በቃ ብዙ ነገር ተነገረ። ከዛ በኋላ ምን የሚል ውሳኔ ያደረጉ? የሰው አልባ ግድግዳ እንፍጠር የሚል ነገር እያንቀሳቀሱ ነው አሁን ያሉት። ዩክሬንም የድሮን አንስታ በየትኛውም በቃ በዩክሬን ሰማይ ላይም የሰው አልባ እንቅስቃሴ እንዲታገድ እርምጃ ይወሰዳል። እርምጃ መውሰድ ቀላል ነው። አንቀጽ 5ን ብለህ ግን እዚህ ሰዓት ውስጥ ትገባለህ ወይ ነው ብለህ ገብተዋል። እንዴት አድርገ ነው የሰው ልጅ እስከ ዛሬ መሆን የቻለውን በእጁ ያዘውን ያፈራውን ያጸናውን ነገር በሙሉ ተያይዞ በሳት ጋር ብለህ ልትል የምትችለው?
ለዚህ ነው የኔቶ አንቀጽ 5 ያስቀኛል ነው የምልህ። አዎ የከፋ ነገር ከመጣ ለምሳሌ ራሽያ በይፋ የዩክሬን አይነት ወረራ ፖላንድ ላይ ብታደርግ ፕሮባብሊ መቼም አልበርት አንስታይን ደደብ ቢፈለግም የሰውን ያህል ደደብ አይገኝም ብሏል። ስለዚህ እቺን ወደል ፖላንድንም አድርጋ ዝም ካልን በቃ ተናቀን በሚል አይናቸውን ጨፍነው ሊገቡበትና ምንሆነው ልንሆን እንችላል። ሆኗል እኮ የኒውክሌር እኮ መሳሪያ ስለሌለ እኮ በሁለተኛ ዓለም ጦርነት ኢሳያስ አልቀናል እኮ 70 ሚሊዮን ሬሳ እኮ ነው የተረፈረፈው። እስከ ሰሜን አፍሪካ እኮ ዓለም ነክቷል። አውሮፓ፣ ጃፓን፣ ቻይና ተላልቀዋል እኮ። ሲምፕሊ ምንድን ነው የአንደኛ ዓለም ጦርነት ከሶስተኛው የሚለየው ምንድን ነው? ከዛ የባሰ ከተሞችን ተራ በተራ ማውደም የሚችል በጥቅልም ዓለምን ማጥፋት የሚችል ኒውክሌር የሚባል መሳሪያ ስላለ እኮ ነው። ስለዚህ ያንን አይወስንም ብሎ ማሰብ አይቻልም ሰውን። ይሁንና ግን ቢያንስ እንደ ሁለተኛ ዓለም ጦርነት ውሳኔ ላይ ለመድረስ አይቀልም እና ይህንን ይዘህ መተህ ነገ እመታለሁ ብላለች። ለምሳሌ እስራኤል ማነው አሁን ሰኞ ዕለት ዶናልድ ትራምፕ ዋስትና ሰጥተዋል። በእርግጥ የአሜሪካ የአየር ኃይል ጦር ሰፈር ያለባትም ነች የተባበሩት አረብ ኤሚሬት። አሁንም የሐማስ መሪዎች ቱርክ አሉ በእነዚህ ሰላጤ ሀገሮች ውስጥ፣ ሌሎቹ ጋር ግን የትም ቦታ የሉም። ስለዚህ አሁን ድጋሚ ለምሳሌ ተመሳሳይ እርምጃ ኳታር ላይ ብትወስድ እና የተባለው ቢደረግ አንቀጽ 5ን ጠቅሶ ከእስራኤል ጋር ጦርነት ሊገጥም ነው ወይ? ስለዚህ የአንቀጽ 5 አይነት አሰራር ብዙ የሚያስኬድ አይመስልም። ነገር ግን የኳታሩ መሪ በንግግራቸው ያሉት አንድ ነገር እስራኤል ደጋግማ እንዲህ አይነት እርምጃዎች ውስጥ ብትገባ ባለው የዓለም መከላከያ መንገድ እንቋቋማለን ያሉት፣ እሱም በተባበሩት መንግስታት የጸጥታው ጥበቃ ምክር ቤት አማካኝነት እንታገላለን ያሉት በግላቸው። ስለዚህ አንቀጽ 5 የሚለው ነገር ይሄ አንዱ ሲነካ ሁሉም ይሄዳል የሚለው ነገር አስቸጋሪ ነው። ለምሳሌ የመን ላይ መሄድ ችለዋል። ለምሳሌ የሰላጤው ሀገሮች የመን ላይ መዝመት ችለዋል፣ በአየር ሲደበድቡ ነበር። ነገር ግን ይሄንን ኢራን ላይ ለማድረግ አይችሉም። የመን ደካማ ሀገር ናት። ይሄንን ግን ኢራን ላይ እናድርግ ቢሉ አንድ የነዳጅ ጉድጓድ አይቀራቸውም፣ በሚሳኤል ሲነረት ነው የሚውለው። ስለዚህ ሪያሊስቲክ አይደለም ብዙ ጊዜ አንቀጽ 5 የሚለው ለኔቶም የሚበጀው አልሆንም አሁን እንደምናየው። ስለዚህ ዓለም የግድ ሌላ አይነት የጋራ የትኛውንም ሀገር ከየትኛውም ሀገር የሚጠበቀው ሌላ አይነት አዲስ አይነት የጸጥታ መዋቅር ያስፈልጋት እንደሆን እንጂ ይሄ ብዙ ያስኬዳል ብዬ በግሌ አላምንም። ከምናየው በፊት ለፊታችን ከምናየው ማለት ነው። ኢሳያስ ግን ዓለም በሌላ መልኩ ደግሞ ስትመለከተው ዓለም ያለችበትን ውጥረት አያሳይም ወይ? አሁን የሰላጤው ሀገራት አንድ ላይ ሆነው የኔቶ አይነት አደረጃጀት ይኑረን ሲሉ፣ በሌላ መልኩ ደግሞ ዩክሬን ከሩሲያ ጋር ያላትን ጦርነት ስንመለከት የአውሮፓ ሀገሮች ከ30 ሀገራት ኢቭን አውሮፓዊ ያልሆኑ ሀገራቶችንም መጨመር በሚችል መልኩ ወደ 30,000 ሰራዊት ለማዋጣት መስማማት፣ በሌላ መልኩም ደግሞ ወደ ቻይናም ስንሄድ ደግሞ ታይዋንን ቻይናም ወደ እጇ ለማምጣት በዝግጅት ላይ ያለችበት ሁኔታ ነው የምንመለከተው እና ዓለም በአጠቃላይ ስንመለከተው እንደው እሳት እያነደደ አይደለም ወይ? ሆሴ ሪል ስቴት የቦሌ ግርማ ሞገስ የሆነው በቦሌ መድኃኔ ዓለም ከሸገር ሕንፃ ጎን እየገነባ ያለውን የቅንጦት አፓርትመንት ነው ይላል። ሁሉም ቤቶቻችን ሕጋዊ ካርታ ያለቀላቸው በመሆኑ ለቀሩን ጥቂት ቤቶች የባንክ ብድር አመቻችተናል። የቤቶን ቁልፍ እጆ ላይ ያድርጉ። በ6966 ወይም በሞባይል ስልካችን 0902222225 ላይ ይደውሉ። ሆሴ ሪል ስቴት ከቃል በላይ
ይህን ለማለት እኔ አልፈቅድም። ለምን ቢባል አሁን እዚህ ውስጥ አስተያየታቸውን ከሰጡ ሀገራት ውስጥ እኔ ለይቼ የማየው የቱርክን ነው። ቱርክ በጣም ጠንካራ የሆነ ሚሊተሪ ያላት ነች። በጣም ጠንካራ የሆነ ሚሊተሪ ያላት ሀገር ነች። ቱርክ በዚህ ስብሰባ ላይ ያለችው እስራኤል ላይ የኢኮኖሚ ጫና እናድርግባት፣ ይህ ውጤት አሳይቷል ከዚህ በፊት እሷ ራሷ ከእስራኤል ጋር ያላትን የኢኮኖሚ ግንኙነት አቋርጣለች። በቢሊዮን ዶላር ደረጃ የሚለዋወጡ ሀገሮች ነበሩ። እስራኤላውያን በአብዛኛው የረፍት ጊዜያቸውን ማሳለፍ የሚወዱት ቱርክ ነበር። በተለይ ወደኋላ ብዙ ነገሮች ተፈጥረዋል እንጂ በፊት የዛሬ ምናልባት 10 ዓመት ምናምን በፊት እስራኤላውያን ሁነኛ የመዝናኛ ጊዜያቸውን የሚያሳርፉበት እንደ ልባቸው የሚወዱትና የሚያዘወትሩት ነፃ የሆነ የሚወዱት አገር እስታንቡል ቱርክ ነች። በነገራችን ላይ ቱርክ በጣም ላቭሊ አገር ነው። እንትኑም የፖለቲካ ስርዓቱም እኮ በጣም ልዩ ነው እና እንደዛ ነበር። ግን አሁን በሁለቱ መካከል ባለው ቅራኔ ግን ይሄ ሁሉ ተቋርጧል አሁን። ነገር ግን የቱርክ ሪል የሆነ ተጨባጭ የሆነ የተሻለ ኃይል ያላት ሀገር ሆና ሳለ ያቀረበችው የኢኮኖሚ ጫና እናድርግ፣ በተረፈ ደግሞ በህጋዊ መንገድ እንሂድባት ነው የሚል ነገር ነው። እነዚህ አይነት አመለካከቶች ፕራግማቲስት ናቸው። የሆነ እውነታን ይዘው ነው። ለምሳሌ ያክል አንዳንድ ጊዜ እነዚያውን የሰላጤው ሀገራት አበሩ እንበል። ለምሳሌ እስራኤል ጥቃት ፈጸመች። ለምሳሌ የጥቃቱ ባህሪ ምን ሊሆን ይችላል መሰለ? ኳታሮች ሐማሶችን አስወጡ አላስወጡም፣ በኋላ ራሳቸው የኳታር መሪዎች ላይ ጥቃት ፈጸመች እንበል። የህልውና ጉዳይ ነው በሚል ማለት ነው። ምክንያቱም አሁን እንዲህ አይነት ነገር ቢፈጠር በጣም የከበደ ነገር ነው የሚመጣው አሁን። ስለዚህ እንደዚህ አይነቱን ነገር አስተባብሮ ከእስራኤል ጋር ይፋ ጦርነት ለመክፈት እንዲህ አይነት ጦርነት ምን ማለት ይሆናል? ምን አይነት ኬፓቢሊቲዎች እዚህ ጦርነት ውስጥ በተግባር ሊውሉ ይችላሉ? እነዚህ ነገሮች ስታይ እና እንዴትስ ሊሆን ይችላል? ገባ? በእነሱ ውስጥ ብቻ ሊከናወን የሚችል ውሳኔ ነው ወይ ይሄ? ገብታ ከበላያቸው ጣራዎች የሉም ወይ? ብዙ ነገሮች አሉ አይደለም? እነዚህ ስታይ ሪሊ ተግባራዊ መሆናቸው በጣም ከሚጠራጠሩ ነገሮች ነው። በሌላ በኩል ይህ የሰላጤው ሀገራት ህብረት ሌላዋን ሚሊተሪ ፓወር የአረቦችን ሚሊተሪ ፓወር ግብፅን አያካትትም። ግብፅ እንዳለፈው ጊዜ ሱኒ በሚለው ግንባር ውስጥ ነው ወደ የመን መዝመት ችላ የነበረው። ስለዚህ ራሱ ሌሎች እንደ ግብፅ ያሉ ሀገሮችንም የሚያገል ነው። የዚህ ምንድነው የሰላጤው ሀገራት ምክር ቤት ቅድም እንደነገርኩ ባህሬን፣ ኳታር፣ ኦማን፣ የተባበሩት አረብ ኤሚሬት፣ ሳውዲ አረቢያ ናቸው አባሎቹ እና ከዚህ አንጻር ነው የሚታዩ። ሌላ አሁን ዓለም በሙሉ የተቀጣጠለ መልክ ነው። ይኸውልህ አሁን እኮ እያየን ያለ ነው በዶናልድ ትራምፕ በኩል አውሮፓ ሀገሮች አንቀጽ 5 የሚለውን አሜሪካ ትገዛበታለች ብሎ ለማመን እኮ አልቻሉም። ስለዚህ እነዚህ ነገሮች ስታይ በብዙ ስጋት ለምሳሌ የዩክሬን ጦርነት በጆ ባይደን ጊዜ ሲፈጥርብን የነበረውን አይነት ስጋት ውስጥ የሚያስገባ ነገር የለውም። እውነቱን ለመናገር ለእስራኤልም ደግሞ አዋጭ አይደለም። ለአሁኑ ምንም እርምጃ ባይወስዱባትም ከእነዚህ የአረብ ሀገራት ጋር ብዙ ርቀት መታለች። እነዚህን የመሰረተቻቸውን ዲፕሎማሲያዊ ግንኙነቶች ማጣት አትፈልግም። እነዚህ ዲፕሎማሲያዊ ግንኙነቶች ኢኮኖሚያዊ ሽርክናዎችን ያጣምሩ፣ እንዲሁም ደግሞ በተለያየ ሳይንቲፊክ ወታደራዊ ነገሮችም ውስጥ በጣም ትስስር ያለው ነው። ስለዚህ ሆነም አልሆነም አሁን ያልነው አይነት ስጋት ዳግም ይፈጠራል ብዬ አላስብም። ምናልባት እስራኤል ዳግም
ኳታር ውስጥ አታጠቃ ይሆናል የሚል እምነት ነው ያለኝ። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። ሆሴ ሪል ስቴት የቦሌ ግርማ ሞገስ የሆነው በቦሌ መድኃኔዓለም ከሸገር ሕንፃ ጎን እየገነባ ያለውን የቅንጦት አፓርትመንት ነው ይላል። ሁሉም ቤቶቻችን ሕጋዊ ካርታ ያለቀላቸው በመሆኑ ለቀሩን ጥቂት ቤቶች የባንክ ብድር አመቻችተናል። የቤቶን ቁልፍ እጆ ላይ ያድርጉ። በ6966 ወይም በሞባይል ስልካችን 0902222225 ላይ ይደውሉ። ሆሴ ሪል ስቴት ከቃል በላይ ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና